ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሮብ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹ። ዘመቻ አንድነት በመላው አማራ ታወጀ። የአማራ ሕዝብ የገጠመውን መንግስት መር የዘር ጭፍጨፋ ለማስቆም ህልውና ትግል ከጀመረ 20 ወራትንም አስቆጥሯል። ዘመቻ አንድነትንም ወደ እናንተ የምናቀርብ ይሆናል። ሰዓቱን ጠብቆ ይደርሳችኋል። ከአማራ ፋኖ በሸዋ ናደው ክፍለ ጦር የተሰጠን አስቸኳይ መግለጫ አለ። ይህንንም ወደ እናንተ የምናስተላልፍ ይሆናል። አማራ የፋኖ አንድነት በጎንደር ሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦርም የተላለፈ መረጃም አለ። ይህንንም ወደ እናንተ እናስተላልፋለን። በዝርዝር ወደምንመለከታቸው መረጃዎች ስናልፍ ዘመቻ አንድነት በመላው አማራ ታወጀ። የአማራ ህዝብ የገጠመውን መንግስት መር የዘር ጭፍጨፋ ለማስቆም የህልውና ትግል ከጀመረም 20 ወራትን አስቆጥሯል። በእነዚህ ወራት በተበታተነ መልኩ ይሁን እንጂ በጠላት ላይ ቁሳዊ፣ ሰዋዊ፣ አእምሮአዊ መሰል ኪሳራዎችንም ማድረስ ተችሏል። በስም መከላከያ የሚባለው ወራሪ ሰራዊትም በማፍረስ በኩልም አስደናቂ ተግባራትን ተከናቅለዋል። አማራውም በማጥፋትም እብደት ውስጥ ቀጥተኛ ሱታፌ እያደረገ የሚገኘው የአብይ አህመድ ደንጉጠር የክልል ካሬ መዋቅርም በትንትኑ ወጥቶ እንቅልፍ አልባ የዛፍ ላይ ህይወትንም በመግፋት ላይ ይገኛል። ጥቂት የማይባሉትም እጃቸውንም ሰጥተዋል። ህልውናችንም በተባበረ ክንዳችን ነውና ቀጠናዊ አደረጃጀቶች የተሻገረው ውስጥ ሆነ አንድ ተቋም በመቆጨት ዋዜማ ላይ አንድም አማራዊ ተቋም መገንባት ያለው ፋይዳ አመላካች ተግባር ነው። መጋቢት 10 2017 ዓ.ም በመላው አማራ ግዛቶች ጠላት በሚገኝባቸው ካምፖችና ምሽጎች ሁሉ ከሌሊት 10 ሰዓት ጀምሮ ማጥቃት ጀምረናል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገቢራው ለምናደርገው አንድ አማራዊ ተቋም እንደምናስፈንጠሪያ ጉልበትም ይሆናል። የድላችን መቋጠሪያ የህልውናችን ማረጋገጫ መንገዱም ስልቱም ጥበቡም አንድ ነው። እሱም አንድነት። መታገያ ጉዳያችንም ህልውናችንም ዓላማ ግባችንንም የታወቀ አንድ ጉዳይ እንደዚህ አካል አንድ አታጋይ ተቋም ገቢራዊ ማድረግ ለነገ የማናልፈው ቁልፍ ጉዳይ እንደሆነም በምናምነው በትግል ሜዳችን የተሰገሰጉ ከህልውና ትግላችን በተቃራኒ የቆሙ በታጋይነት ጭንብል የታጀቡ አስተሳሰቦች፣ ቡድኖችን፣ አደረጃጀቶችን ገቢራዊ ከምናደርገው አንድነታችንም እንድንዘጋ ያደርገን እንጂ አማራዊ አንድነትን ገቢራዊ ከማድረግ አያስቆመንም። በአማራ ህዝብ የህልውና ትግል የሚቆምሩትን የሚቀልዱትንም ግብራቸውን፣ እኔነት አስተሳሰባቸውን፣ ከፋፋይነታቸው፣ ግጭት ጠቃሚነታቸው፣ ከስርዓቱም ጋር ድብቅ ጋብቻቸው፣ የስልጣንና የገንዘብ ፍላጎታቸው ህዝባችንንም ታጋይ በውል የተደራረበበት ሰዓት ላይ እንገኛለን። እንዲህ ያሉትን ጸረ አንድነት ኃይሎችን እያገረፍነ ህዝባችንን ህልውና በአንድ ተቋማት ማረጋገጥ ደግሞ በየቀጠናችን የተወሸቁ እንቅፋቶችንም ተራምደን ሳይራመዱ በጠላት ጎራ የተሰለፉትንም ጉዳዩንም መርምረው እንዲመልሱም ጥሪ እናቀርባለን። በአጠቃላይ ከመጋቢት 10 2017 ጀምሮ በጠላት ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱም ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅትም እየተከናወነ የሚገኝም አኩሪ ተግባር ነው። በዚህም ተናባቢና የአንድነት ዘመቻ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በአንድነት በጎንደር፣ የአማራ ፋኖ በሸዋና የአማራ ፋኖ በጎጃም ቀጥተኛ ተሳታፊዎች ናቸው። ዛሬ በወታደራዊ አዛዦች ፍትሐውራሪነትም አፈሙዛችንን በአንድ ዕለት በአንድ ሰዓት የምናስተባበርበትና የምናቀናጅበት ተግባር ብርቱ ጉልበታችንን ከማሳየት ባሻገር አንድ አስተሳሰብን ያለው መሆናችንን በገቢር ያሳየንበት የሰራዊታችን እንዲሁም የህዝባችን ተስፋ ያለመለመበት ድንቅ ስራ መሆኑንም ስራችን ምስክር ነው። ዘመቻ አንድነት ዛሬን ጨምሮ ለሚቀጥሉ ተከታታይ ቀናት ተጠናክሮ የሚቀጥሉ ሆኖም አንድ አማራዊ ተቋም በመገንባትም ህዝባችን ህልውና ይረጋገጣል። ወደ ቀጣይ መረጃ ስናልፍም የትግራይ ክልል ለመንግስት ሰራተኞች ደሞዝ ሳይከፍልና ልማት ሳያከናውን በ7 ወራት ውስጥ ብቻ ለክልሉ ሰራዊት 8 ቢሊዮን ብር ወጪም ማድረጉም ታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በ7 ወራት ውስጥ ብቻ ለክልሉ ሰራዊት 8 ቢሊዮን ብር አውጥቻለሁ አሉ። አቶ ጌታቸው ረዳ ይህንን የተናገሩት ከሮይት ሚዲያ ጋር ባደረጉት ቃለ ምልልስ ላይ ነው።
አቶ ጌታቸው ረዳ በ2017 በጀት ዓመት ከሐምሌ እስከ የካቲት ባሉት ወራት ነው ወጪ የሆነውም የተናገሩት። በዚህም ምክንያት ለመንግስት ሰራተኛ ደሞዝ አልተከፈለም፣ አንድም የልማት ስራ አልሰራንም ብለዋል። 274 ሺህ ያክል የክልሉ ሰራዊት በተሃድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ ማስመዝገባቸውን የተናገሩት አቶ ጌታቸው በአሁኑ ወቅት ለ110 ሺህ ሰራዊትም ስንቅ እናከፋፍላለን ሲሉም አስረድተዋል። ባለፉት 7 ወራት የክልሉ ሰራዊትም 8 ቢሊዮን ብር ወጪ የወጣው ጊዜያዊ አስተዳደር ከፌዴራል መንግስትም 2017 የተመደበለትን ድጋፍ በጀትም 13 ቢሊዮን ብር ነው ብለዋል። አቶ ጌታቸው ረዳ በሚመራው ጊዜያዊ አስተዳደር እና በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን መካከልም ያለው ውጥረትም ቀጥሏል። ጊዜያዊ አስተዳደሩ የሰራዊት ቁጥር ከፍተኛ ስለሆነ በተሃድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ እንደሚፈልግ፣ ነገር ግን ተሃድሶ ስራ እንዳያከናውን ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን እንቅፋት እንደሆነበትም በተደጋጋሚ ሲናገር ቆይቷል። በአዲስ አበባ የሚገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጽህፈት ቤቱን ጨምሮ የመገናኛ ብዙሃን መያዙም የጊዜያዊ ፕሬዝዳንት አዲስ አበባ በገቡ ማግስት መያዙንም የተናገረው የህወሓት ቡድን በበኩሉ ይህንንም ክስ አስተባብሏል። ወደ ቀጣይ መረጃ ስናልፍም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ትናንት የዲፕሎማቶች በሰጡት ማብራሪያ ላይም ተናግረዋል። የውጭ ጉዳይ ሚኒስትሩ ኢትዮጵያ በዲፕሎማሲው መንገድም ይሁን በኃይል የባህር ኃይል ለመገንባትና የባህር ባለቤት ለመሆን በምታደርገው እንቅስቃሴ ላይ የጎረቤቶቿን ሉዓላዊነትና ግዛት አንድነት እንድታከብር ግፊት እንዳደረገባትም ዓለም አቀፍ ማህበረሰብ ጥሪ አቅርበዋል። ወደ ቀጣይ መረጃ ስናልፍ ሩሲያና ዩክሬን የአየር ጥቃትም ተሰነዛዘሩ። ሩሲያና ዩክሬን አንዳቸው የአንዳቸው መሰረተ ልማቶችን የሚያወድመው የአየር ጥቃት መሰናዘራቸውም ተገልጿል። የአየር ጥቃቱ የተፈጸመው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት ሩሲያ የዩክሬን ኃይል መሰረተ ልማቶችን ኢላማ ያደረገ ጥቃት እንደምታቆም ከተናገሩ ከሰዓታት በኋላ መሆኑንም ተናግረዋል። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ሩሲያ የሰነዘረችው የአየር ጥቃት ሆስፒታሎችን ያካተተ እንደነበረም አመላክተዋል። ዘለንስኪ አያይዘውም የሩሲያው ፕሬዝዳንት ከአሜሪካ ፕሬዝዳንት ጋር በነበራቸው ውይይት የቀረበላቸው የተኩስ አቁም ስምምነት እንደማይቀበሉ መግለጻቸውን አነስተዋል። ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ሙሉ ለሙሉ የተኩስ አቁም ስምምነት ላይ ለመድረስ የዩክሬን አጋሮችም ለዩክሬን የሚያደርጉትን ወታደራዊ ድጋፍ ሲያቆሙ መሆኑን ገልጸዋል። ይሁን እንጂ ይህንን ቅድመ ሁኔታ የዩክሬን አጋሮች ከዚህ ቀደም እንደማይቀበሉ መግለጻቸው ይታወሳል። በደቡብ ሩሲያ ክራስናዶር ክልል በሚገኙ ባለስልጣናት ዩክሬን የአየር ጥቃት በአንድ የነዳጅ ማከማቻ ላይ አነስተኛ እሳት እንዳስነሳ መናገራቸውን ቢቢሲ ዘግቧል። ወደ ቀጣይ መረጃ ስናልፍ ከ400 በላይ ፍልስጤማውያን የተገደሉበትን የጋዛ ጥቃት ገና የመጀመሪያው እንደሆነም ኔታንያሁ ተናገሩ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያውን በሙሉ ኃይሏ ጀምራለች ሲሉ ኔታንያሁ ተናግረዋል። ጥር ወር ላይ ከተደረሰው የጋዛ ተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባድ የአየር ጥቃት ነው ተብሏል። ጥቃቱ በተፈጸመበት ወቅትም በርካቶች ለረመዳን ጾም ያቀኑ የመጨረሻ ምግባቸውን እየበሉ እንደነበረም የዓይን እማኞቹ ተናግረዋል። በቦታው አስክሬኖች ወዳቀነው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንደሆነም እሳተ ተቃጥሎ የነበረ ሲሆንም ሁኔታውንም አሰቃቂ ብለውታል። ኔታንያሁ በቪዲዮ ባስተላለፉት መልእክትም ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉም አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየትም የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት በከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃትም ከ400 በላይ ሰዎች መገደላቸውንም እንዲሁም በመቶዎቹ የሚቆጠሩ መቁሰላቸውንም አስታውቀዋል። የተኩስ አቁሙ አሸማጋይ የሆነችው ግብጽም ይህንን የእስራኤል ጥቃትን በጽኑ አውግዛለች። የአየር ጥቃቶች በተኩስ አቁም ስምምነት ላይ የተፈጸመ ዓይን ያወጣ ጥሰት ነው፣ እንዲሁም በአደገኛ መልኩ እያገረሸ መሆኑንም ማሳያ ነው ሲሉም የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይም ተናግረዋል። ጦርነቱ እንደገና በመጀመሩም በጣም ደነገጥኩ፣ ነገር ግን በተመሳሳይ ወቅት ከእስራኤል የምንጠብቀውን ይህንን ነው ሲሉም የጆባሊያው አልባድ ነዋሪ የሆነውም አሊ ለቢቢሲም ተናግረዋል። እንደ አንድ ዜጋ ደክሞኛል፣ 1 ዓመት ተኩል በቅቶናል፣ በቂ ነው ሲሉም
አክለው ተናግረዋል። በአየር ጥቃቱ የጋዛ ምክትል የሀገር ውስጥ የጉዳይ ሚኒስትር ሜጀር ጀነራል መሐመድ እንዲሁም የሐማሱ ከፍተኛ የጸጥታ ባለስልጣን መገደላቸውንም እስራኤል አስታውቃለች። ኔታንያሁ ባደረጉት ንግግር አገራቸው በጋዛ የታገቱ እስራኤላውያንን ለማስለቀቅም ከሐማስ ጋር ለመደራደር ሞክሯልም ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ2 ሳምንት በፊትም ተጠናቋል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትም መራዘሙንም ሐማስ እንዲቀበልም ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣ እና ዘላቂ መረጋጋት ማምጣት ያለመው ሁለተኛ ምዕራፍ ተግባራዊ ይሁን እያለ ነው። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛውን ምዕራፍ እንዲያራዝም እና ታጋቾች እንዲለቀቁም ለማድረግ እየሞከሩ ነው። ይህ ማለት የእስራኤል ጦር ከጋዛ መውጣት እንዲሁም ዘላቂ የተኩስ አቁምን የሚያዘገየውም ይሆናል። ነገር ግን በአሜሪካ በኳታርና ግብፅ አሸማጋይነት የተለወጠውን ስምምነት ተቀባይነት እንደሌለው የገለጸው የሐማስ ውድቅም አድርጎታል። እስራኤል በተጨማሪም ባለፈው ሳምንት በመላው ጋዛ ሰርጥም የኤሌክትሪክ ኃይል አቅርቦት እንዲቋረጥም ትዕዛዝ ሰጣለች። የሀገሪቱ የኃይል ሚኒስተር ሐማስ ቀሪ ታጋቾች እንዲለቁ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደም ገልጸዋል።